እልልልልል እንግዲህ ሩትዬና ኤፋዬ ነፃ ወጥቷል። እኔ እስር ቤት ይገባሉ ብዬ በጣም ተጨንቄ ትላንትና ከትላንት ወዲያ ሳዝን ነበረ። ግን ልዕልቷ ደግሞ እስር ቤት ስላልገባች፣ ለነገሩ እሷ እስር ቤት ከገባች ስራው ስለሚቆም ስራ መሰራት የሚባል ነገር ዩቱብ የሚባል ነገር ስለሚቆም ነው። ፈርቶ ነው እሱ ፈርቶ ነው እስር ቤት በይቅርታ አልፈነዋል ምናምን ብሎ የመጡት ማለት ነው። ችግር የለውም አንቺ እስር ቤት እንዳትገቢ ብላ ያቺ አሮጊት የሆነች ጥናዣ የሆነች አሮጊት ቡዜ የምትባለው የመጣችው ማለት ነው እንጂ ለራሷ ለሩት ያስባ መስላችሁ በጣም ተሳስታችኋል። እንደዛ አስባ አይደለም፣ ለራሷና ለወንድሟ አስባ ነው ዩቱብ ስለሚቆም ማለት ነው። እና እቺ ሄርሜላ የምትባል ደግሞ ይቅርታ ስለጠየቁ ያው በቅርታ አልፈናል ምናምን ብሎ ሲናገሩ በቅርታ እንደዚህ በቀላሉ የሚታልፍ ነገር አይደለም። ሽምግልና ሳይመጣ ኧረ እባክሽ ለአንቺ ሽማግሌ ይምጣ። እውነትሽን ነው፣ ሌላ አማርኛ የለሽም። በጣም ሽማግሌ ይመጣልሻል አይደል? እንደ አንቺ ያ ሁሉ ታሪክ ስትሰሪ፣ ያ ሁሉ ድራማ ስትሰሪ፣ ያ ሁሉ ጥፋት ስታጠፊ አንድ ቀንም በሽማግሌ ይቅርታ ጠይቀሽ አታውቂም። ስምሽ ጠፋና አንቺ ዝሙተኛ ነሽ ብለሽ ሩቲ ላይ ዝሙት ሰርተሻል ብለሽ ስትቀደጂ ስትኖሪ ሩትዬ ብትከስሽ ኖሮ እኮ በሽምግልና አይደለም በሀገር ሽምግልና ራሱ አትፈችም ነበር፣ እንኳን በሁለት በሶስት ሽምግልና ይቅርና ማለት ነው። ክብረ ቢስ ሲሆን ሴትዮ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ተርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ልዕልቷና ሩትዬ ቀብረራ ቅብርር ያለው ኤፋዬ መጥተዋል። ከዛች ከውሽምትና ከአብርሃም ከሚባለው አበጋዝ ሰውዬ ጋር ነው የመጡትና ሲመጡ ደግሞ ያው ክሱ ቀርቷል። ክስ የሚባል ነገር የለም። መጀመሪያም ሩትዬ ከተከሰሰች ሩትዬ ለአንድ ቀን እስር ቤት ብትገባና ከዩቱብ ብትቀር አይዲያ ስለሚጠፋባቸው ለሱ ብሎ ሁላቸውም ተንጨርጭሮ አስቦ አሰላስሎ በምን አይዲያ አምጣ በምን ልስራ ብሎ አሰቡበትና ከዛ በኋላ ሁሉም ነገር ቀርተዋል ማለት ነው። ልዕልታችን ነፃ ወጥታለች። የኔ ልዕልት የኔ ቆንጆ ደግሞ በጣም አምሮብሻል። ከክፉ ነገር ይጠብቅሽ።